አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ሰላም ብያለሁ። በያላችሁ በሰላማችሁ ብዝት ይበል። ዛሬ ይዤላችሁ የመጣሁት ትትና ድራማን ክፍል 21 ነው ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ አዲስ ነባሮች ደግሞ ላይክ፣ ሼር እያደረጋችሁ እንድታበረታቱ በአክብሮት እጠይቃለሁ። ወዳችሁና ፈቅዳችሁ ስለምትከታተሉኝም ከልብ አመሰግናለሁ። ባለፈው ሳምንት ወይም ክፍል 20 እንዳየ ነው ትትና አብርሽን ለማስቀናት ብላ ከገልሙ ጋር እራት ቀጠሮ ይዛ ነበረ። ያሰበችውም ተሳክቶላት ነበረ። አብርሽም በቅናት ጭርጭር ብሎ ነበረ። የግሌም ምናልባት እኔም ቢያይ ብላንም ዝንጥ ብላ ነበር በጥቁር ቀሚስ። ትትና በቀይ ቀሚስ ብትዘንጥም ትትናም ግን የልቤም ግን በጣም ታምር ነበረ። ነገር ግን ልብ ማየት የፈለገው አንድ ሰው ስለሆነ አብርሽ ምንም ቢያምርባትና ምንም ብዘንጥ የልቤን ለያት አልቻለም። ወደ ሬስቶራንቱም እንደሄዱ በጣም ይለምናታል። እሱም ወደዛ መሄድ ከቻን የፈለግሽውን ላደርግልሽ ይችላለሁ፣ እባክሽ የት እንደምትሄድ እንከታተላት ይላታል። እሷም በጣም ስለምትወደው ምንም አማራጭ አልነበራትም። በሀሳቡ ተስማምታ ነበረ። ለብዙም ብታንገራግር ለብዙም ብታንገራግር በሀሳቡ በመጨረሻም ተስማምታ ነበረ። ምክንያቱም የግሌ መካሻ ለክብሯ በጣም የምትጨነቅ ናት። ነገር ግን ለሚወዱት ሰው የሚደረግ መስዋዕት ነው ብላ ክብሬን ላንተ ብዬ መሬት ደባለኩት፣ ካፈር ውስጥ አደበላለኩት በማለት ለአብርሽ ተናግረዋለች። ወደ ሬስቶራንቱም ሄደውም ወይንና ምግብ ያዛሉ። ልክ ፉክክር ነበር የሚመስለው። ነገሩም ፉክክር ነበረ። ትትና ስጠጣ ይጠጣሉ፣ ትትናን ሲስማት ይስማታል። ለትትናን ለማስቀናት ብሎ የልቤ የምታፈቅረውን ሴት ከንፈሯን ሳመ። እሷ የውን ቢያደርግልኝ ብላ ይሄን ስታይና እንቧ ባይኗ እየወረደ መጠጣት ትጀምራለች። ምንም ታይ ቢላትም ትትና ደግሞ ይህን ስታይ ለምን አንጨፍርም በማለት መድብልን ትጠራዋለች። መድብል ጋር አብረው እየጨፈሩ በድጋሚ አብርሽ እንዲጨፍር ያዛታል። እሷም እሺ ብላ ይጨፍራሉ። ትንሽ ከጨፈሩ በኋላ ትትና ምንም መቋቋም አልቻለችም ነበረ። ስለዚህ ወደ ቤት እንዲወስዳት መድብልን ተጠይቀዋለች። ወደ ቤትም እንደሄዱም ትንሽ ከጠጡ በኋላ የልቤ ጠጥታ ስለማታቅ በጣም ትሰክራለች። ታቅፎ ቤት ካደረሳት በኋላ ወይም ከመኪና ወደ ቤት ካስገባት በኋላ እሱም እንግዲህ ያለችውን ሁሉ እንደሚያደርግላት ቃል ገብቶ ነበረ። እሷም እንዲህ በማለት ነበረ እያለቀሰች የነገረችው። እዚህ ቤት ከመጣሁ ብዙ ዓመታት አስቆጥሬያለሁ። እዚህ ቤት የምኖረው ደሞዝ ስለሚከፈለኝ አይደለም። አብርሽ፣ እኔ የመጣሁ ጊዜ ነበር የወደድኩ። ምን ነው ትናንትና የመጣችው ላይ አይነ ሀረፈ ትትና ላይ ምን አለበት ለትትና የሰጣሃትን ጊዜ ለእኔ ብትሰጠኝ በማለት ትጠይቀዋለች። እሱም ነገ ቢያወሩና ነገ ጠዋት የተሻለ ቢሆን የሚነግራትም ልብ ያባውን ሆድ ያወጣዋል የሚባለዋል ብቅል ያወጣዋል የሚባለውን ስለዚህ ዛሬ እንደጠጣሁ ምንም አልጨነቅበት ስለሆነ ልናገር በማለት ሁሉንም ነገር ትነግረዋለች። ባደረገው ድርጊት በጣም የተጸጸተው አብርሽ ይሄን እሷን ለማስቀናት ብዬ የልቤን ልብ መስበር አልነበረብኝም ብሎ በቃ ተኝ ብሎ ካስተኛት በኋላ እሱ ወደ ሳሎን ይሄዳሉ። ተንከሲስና የተለመደው አብርሃም እንትና ደግሞ እየተጣሉ ነበረ። ምክንያቱም ብር ሰርቆኛን ይል ነበር። በእርግጥም ሰርቆት ነበረ። የባለፈው ሳምንት አስቤዛ እናዋጣ ሲል ምንም ስራ ስለሌለኝ ብር የለኝም ብሎ ነበረ። እሱም ብር ከሌለው ኬታ መጣ ብሎ ተንከሲስ ብሩን ወስዶበት ነበረ። ገለሞን ግን ተኝቶ ነበረ። ምክንያቱም እሱ በጊዜ ሰክሮ ስለሚመጣ ማንንም ሰው አይሰማም። በጊዜ ነበር የተኛው። እሱም ይሄ ሁሉ ሲፈጠር አይሰማም ነበረ። ወይም በጣም የሚወዳትና የግሌ መካሻ እንደሰከረች ጭምር ገልሞ አያቅም ነበረ። በጧት ተነስቶ እንዴት ሽሮ ፍትፍቴን አልሰራችልኝም ሲል ለራሱ ከሰክራ እንደነበረና ከአንተ ጋር ስካር እንደተቀላቀለች ተንከሲስ ይነግረዋል። ይሄንንም የሰማው ማታ ግን ስትመጣ ትትናን በጣም ይቆጣታል። አብርሽ ለምንድን ነው እስከዚህ ሰዓት ያመሸሽው? ይሄ ቤት እኮ ስትፈልግ የምትገቢበት የምትፈልጊበት የምትወጭበት አይደለም። እኛ አክብረንሽ ከኛ ጋር እንድትኖሪ ፈቅደንልሻል። ነገር ግን እንደፈለግሽ የምታመሽበት አይደለም ስትልም እሷም ሪያድ እኮ መኪና ወይም ታክሲው እኮ እኔ እኮ ቤንዝል አልቆበት ያው የኑሮ ውድነቱንም በዚህ በኩል እያስተዋወቁ ይመስላል ማለት ነው።
መኪናው ቤንዚን አልቆበት ነበረ እንደዚህ ያመሸ ነው፣ በጣም ይቅርታ በማለት ወደ ክፍሏ ትሄዳለች። ጧት በጧትም ተነስቶ አብርሽ ለምንድን ነው እንደዚያ ያደረግሽው ለምንድን ነው በማለት ይጠይቃታል። እኔ ምልህ ቆይማን እየተፎካከርክ ነበር እየቀናህ ነበር ለምንድን ነው የምትቆጣ ስትለውም እሱም እየተቆጣ እንዳልሆነ ይነግራታል። አሁንም በድጋሚ እየቀና እየተቆጠርህ ነው ስትለ ቆይ ይሄ ሁሉ ነገር ምክር ነው ወይስ ቅናት ነው ስትለ ለምንድን ነው ምቀነው የትም ብታድሪ እኔ ምን አገባኝ በማለት መልስ ግን ይሄ ሁሉ ግን አይመስልም በማለት ቆይ ስጠጭ ጠጥተሽ የማታውቂው ልጅስ እንዴት ትጠጫለሽ ይላታል። እሷም እኔ ምን እያረኩ እንደሆነ አላቅም፣ በጣም ይቅርታ ለተፈጠረው ነገር ሁለተኛ አልናገርም በማለት እሺ ትላለች። የግሌ በጧት ገልሙ ክፍሏ ገብቶ ፀጉሯን እየነካካ ከእንቅልፏ ትነቃለች። የግሌ በጣም የደነገጠችው ሙሉ አካሏን ራቁቷን ነበረች ወይም አርቃኗን ነበረች። ማን ልብሷን እንዳዋለቀላት በፍጹም አታስታውስም። አብርሽን አንድ ንብረት ቢገል ታንተ ራስ ላይ አልወርድም በማለት ትዝታለች። እኔ ክፍልሽ አስገብቼሽ ወጣሁ እንጂ ምንም አላደረግኩሽም ቢላትም ትትና ግን ትንሽ ፈገግ ካለች በኋላ አንድ ንብረት ሲል ግን ምን ማለቷ ነው ስትልም የግሌ ድንግል ናት። ከክፍለ ሀገር እንደመጣች እዚሁ ነው የገባችው። ከዚህ ቤትም ወጥታም አታውቅም። ስለዚህ አንድ ነገር ቢጎል ያለችው ያንን ነው በማለት አብርሽ ለትትና ያስረዳታል። ለማንኛውም በድጋሚ ይቅርታ ትጠይቃትና ነይ ወደ ሳሎን ዛሬ እሷ ስላመማት ስለሰከረ ማታ አንቺ ምግብ ወይም ቁርስ ስሪልን በማለት ወደ ሳሎን እንድትመጣ ያዛታል። ገለሙ እንግዲህ በጣም የተናደደችው ሽሮ ፍትፍትን ቢሰራላት ማዝኖላት፣ ምክንያቱም እሷ ባታውቅም ገለሙ ግን በጣም ነው የሚያፈቅራት። ስለዚህ የእሱን ህመም ስለተረዳችውና በእናንተ ምክንያትም እንደዚህ እንደሚሆኑ ቢነግራትም ነገር ግን አሁን ተረጋግታ እንደዚህ ጨርቋን ጥላ መስከር እንደሌለባት ማፍቀር መፈቀር ደግሞ መታደል ነው አልተባለም ተረቱ። ስለዚህ ተረጋጊ ብሎ የራሱን ሀሳብና ምክር ይሰጣታል። ኩሽና መሄዳ እንግዲህ ያው የተለመደውን ቁርስ እየሰራች እያለ ትትና ትመጣና በጣም ይቅርታ አጉል ፍክክር ውስጥና አጉል እንትን ውስጥ መግባት አልነበረብኝም። እኔ ለዚህ ነገር መብቃትም አልነበረብኝ። ትናንትና ማን እንደሆነ እኮ አላቅም። ምክንያቱም እኔ ለቤተሰቦቼ በሮቻቸውን ሸጠው አረብ ሀገር እንዲሄድ ነበር የመጣሁት። እኔ ግን እዚህ ከማንም ወንድ ጋር እላላጣለሁ። በጣም ይቅርታ ራስሽንም ለማንኛውም አንቺም ተጠንቀቂ። እርግጠኛ ባልሆንሽበት መንገድ ላይ አትራመጂ። አብረሽ የሚያፈቅርሽ ከሆነ ተራመጂ፣ አብረሽ የማያፈቅርሽ ከሆነ ግን መራመድሽን አቁሚ በማለት አቁመሽ ራስሽን አስተዊ በማለት መልስ ትሰጣታለች። ተንከሲስ እናንተና እንግዲህ ሲደባደቡ አመሹ። እንዳረፈዱም ቁጭ አድርጎ ብሩን እንደሚመልስና ነገር ግን አስቤዛውን እንደሚቆርጥበት የቤት ኪራይ ሳይቀር አብርሽ እንደሚቆርጥበት ይነግረዋል። እኔ ብር ከየት እያመጣለሁ ብሎ ቢከራከርም ለማንኛውም ከእንግዲህ ወደ አስቤዛና የቤት ኪራይ የማይችል ሰው እዚህ ቤት እንደማይኖርም ይነግረዋል። ይሄ ሁሉ ሲሆን ግን ትትና ከክፍሏ አልወጣችም ነበረ። የልቤም ምንም ምላሷን ብትላትም ልቧ ገር ነበረ። አስከፍቻት ይሆን ምን ነው ከክፍሏ አልወጣች ስትልም አብርሽ ወደ ክፍሏ ሄዳ ምን እንደሆነች ይጠይቃታል። እናቴ ደውላ ነበረ እያለቀሰች አባትሽ ሆስፒታል ገብቷን ብር ላኪ ያለችኝ። እኔ እንደምታየኝ ብር የለኝም ወይም የምሰራው ስራ የለኝም። ይሄ በጣም አስደነገጠኝ አስለቀሰኝም በማለት መልስ ትሰጠዋለች። የቻለውን ሁሉ አድርገው እንደሚያሳክሙት አባቷን ቃል ይገባላትን። እሱም አቅፏት እንግዲህ እያባበላት እያለ በድጋሜ የልቤ ታያቸዋለኝ። በድጋሜ የልብ ይሰበራል። ይሄ ሁሉ ያየው ገለሙ ምን አለበት አብርሽን ባየሽኝ አይን እኔንም ብታየኝ ለራሱ ሀሳብ ይሰጣል። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች ለዛሬ ትትና ድራማ ይሄን ይመስል ነበረ። ከወደዳችሁ ላይክ ሼር አድርጉ። ወዳችሁና ፈቅዳችሁ ስለምትከታተሉ ከልብ አመሰግናለሁ። ሰላም